እሺ እንግዲህ የተወደዳችሁት ይህንን በመሰለ ሁኔታ የሚያምር ቆንጅዬ ኬክ መብላት ካማራችሁ ጤናማ ማለት ነው ለፕሮቶኮል የሚሆን ለስፖርት፣ ለትምህርት ቤት፣ ለምናምን የሚሆን ቆንጆ ኬክ ሰርታችሁ መብላት ካማራችሁ እናንተ ብቻ ቤቴን ላይክ፣ ሼር፣ ሰብስክራይብ በማድረግ ከኔ ጋር አብራችሁኝ የኔን ቀን በቀን የማደርገውን ነገር ሼር የማደርግላችሁ ይሆናል። እናንተ በኬኩ ጣዕም ደመማችሁ በእነዚህ ሸክላዎች እየተገረማችሁ እኔ ደግሞ ቪዲዮዬን እንዴት እንደምሰራው ሼር እያደረግኳችሁ አብረን እንቆያለን ማለት ነው። ወደ ቪዲዮው ሌትስ ጎ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንደናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ከኔ ጋር ያለ ሰላም ጤና ፍቅር ከእናንተ ጋር ይሁንልኝ እያልኩኝ የዘወትር ምኞቴን ገልጽላችኋለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ የሚሆነው እንግዲህ ኬክ እሰራለሁ። የምሰራው ኬክ ደግሞ አሁን በሙቀት ጊዜ የሚበላ ዳይት፣ ያው እኔ ብዙ ጊዜ በቤቴ ጤናማ ምግቦችን ነው የምሰራ። ጤናማ ዳይት ኬክ ነው ማለት ነው የምሰራው። እንግዲህ ኬኩን ለመስራት የሚያስፈልጉኝ ግብአቶች እዚህ ጋር እንደምታዩቸው አሉ። በመጀመሪያ 2 ፍሬ እንቁላል ያስፈልገኛል። ከዛ በመቀጠል ይሄ እዚህ ጋር የምታዩት እንትን ነው ምንድነው ስሙ ኪውከር ወይም ደግሞ የሀጃ ይሄ ክርቱ ማለት ነው። እንደምታዩት እዚህ ጋር ያለው ይሄ ክርት ነው። ይሄንኛው ደግሞ ባለፈው ስሰራ የፈጭቼ ያስቀመጥኩት ስላለኝ ይህንን አስቀምጫለሁ ማለት ነው። ቪዲዮዬን አይታችሁ ከወደዳችሁት በመጀመሪያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አብራችሁኝ ያበረታታችሁኝ አብረን እንድንጓዝ እላለሁ ማለት ነው። እንግዲህ ያው ምንድነው የሚባል ብርዱ ነው። እንግዲህ እዚህ ጋር ደግሞ የምታዩቸው ኬኬን የምሰራባቸው እነዚህ፣ በነገራችን ላይ እነዚህ ነገሮች ታሪክ አላቸው ማለት ነው። ምንድነው የሚባሉት ትንሽዬ ወጭቶች ናቸውና እነሱ አሉ። እነሱን ለመስራት አብረን እንዴት እንደምንሰራ እሱ ጋር 6 ፍሬዎች አሉ። ለእናንተ ለማሳየት ያክል 2ቱን ፍሬ ካሳየኋችሁ በቂ ነው። አሁን በመጀመሪያ ወደ ማቀላቀሉ ሄዳለሁ ማለት ነው። እሺ እዚህ ጋር የምሰራበት ድስት አለኝ። ድስት ነው እንደ ይሄ ስሙ ድስት ሳይሆን እንትን አለኝ ማለት ነው። ይሄ ሳህን አለኝ። ይሄ ስኳር ነው። ስኳር መጠቀም ግዴታ አይደለም፣ ነገር ግን እኔ ያስፈልጋል ብዬ ስላሰብኩ ብቻ ነው ይዤላችሁ የመጣሁት። ከዛ በመቀጠል እንቁላሉን እዚህ ስበሩት፣ ችግር የለውም ይሰበር። እንቁላሉን ወገቡ ላይ አንዴ ጥቅ በማድረግ ስበሩት ማለት ነው። ከዛ ቆየ የተቆለፈው እዚህ ጋር ይፈታ። እንዴ ነው እዚህ ጋር እንቁላል ይሄን ያክል ኃይል አለው። ማሻአላ ተባረከላ። ይካበዳል እናንተ ሲሰበር ማለት ነው። እንቁላሌን አደርጋለሁ። ይሄ የእንቁላል ልጫ ስለገባብኝ ነው። ከዛ እንደዚህ ምትት ታረጉታላችሁ። እንቁላሉንና ስኳሩን አንድ ላይ ማለት ነው። ስኳሩ እንዲቀልጥ ነው የሚባለው፣ እንዲማማ ያክል ብቻ ስኳሩን እንደዚህ ታደርጋችሁ ትመቱታላችሁ ማለት ነው። በዚህ በመምቻው ማሽን መጠቀም ትችላላችሁ። እኔ ግን ማሽን አያስፈልገኝም። ስለዚህ እንደዚህ አድርጌ ብቻ በመምቻው መታዋለሁ ማለት ነው። እዚህ ጋር እንደምታዩት ይሄ እንትን ነው ቴምር ነው። ቴምሩ ውሃ የሞቀ ውሃ ውስጥ ስታደርጉት እንደዚህ በደንብ ወደ ማጆን ወይም ደግሞ ወደ ይሄ ፍርስ የማለት ባህሪ ስላለው ቴምሩን እንደዚህ አፍርሼ የላላውን ማለት ነው የሱን ማጂውን ነው የምጠቀመው።
ምክንያቱም ተምሩን ከነ ሀያቱ ወይም ደግሞ ከተምሩን ከነ ነፍሱ ባደርገው ችግር ስለሆነ እንደምታዩት አንድ ማንኪያ አውጥቼ 2 ማንኪያ 3 ማንኪያ ያክል እጠቀምበታለሁ። ይበቃል ማለት ነው። ከዛ እንደዚህ መተዋለሁ። እንደዚህ በደንብ ቴምሩንም መምታት አለብኝ፣ ምክንያቱም መዋሃድ ስላለበት። አሁን እዚች ጋር ያያችሁትን ካካኦ ፓውደር ወይም ደግሞ ቸኮላት ፓውደር፣ ካካኦ ፓውደር፣ ካካኦ ሁላችሁም ታውቃላችሁ። ካካኦ የማያውቅ ሰው አለ ብዬ አልገምትም። ከዛ እንደዚች አድርጌ እንትን እለዋለሁ፣ አቀላቅለዋለሁ ማለት ነው። እንደዚች ቀስቀስ እያደረኩኝ በደንብ አዋሂደዋለሁ። እንደዚህ ያሰላም እንደዚህ ማለት ነው። በደንብ ቸኮሌት ከሆነልኝ በኋላ በጣም ጥሩ ነው የሚሆነው። ጥሩ ደረጃ ላይ ይገኛል። ካሜራውን ቀረብ አድርጌ ያሳያችሁ። ምን ይመስላችኋል? እኔም በዚህ ውቅ ብዬ እዩኝ በቃ ካልሆነ ማለት ነው። እስከ መቼ ተደብቀሽ አትሉም እንዴ? እስከ መቼ ግን እስከ መቼ ነው ይሄ ነገር? ከዛ እዚህ ጋር የምታዩትን ወተት እጨምራለሁ። አቤት 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 እንዴት እንደሚካበድ እንትን መክፈት እናንተ። ከዛ ይችን የምታክል ቤኪንግ ፓውደር እጨምራለሁ ማለት ነው። ከዛ ቫኒላ ይችን የምታክል ለሽታ እጨምራለሁ ማለት ነው። እሺ ከዛስ እሺ መጥቻለሁ። እንግዲህ እኔ አሁን ቫኒላ ስለሸተተኝ ነው ያነጠሰኝ፣ አሰስያ ስላለብኝ ነው። በጣም ይቅርታ። አሁን እዚህ ጋር የምታዩትን ሽፋኑን እጨምራለሁ ማለት ነው። ይሄ እንትን የማይልልኝ የማይወፍርልኝ ከሆነ የገብስ ዱቄት መጨመር እችላለሁ ማለት ነው። የገብስ ዱቄት አብሬ መጠቀም እችላለሁ። ስለዚህ ዱቄቴን ለማምጣት ወደ ጉዞ ላይ ጀምራለሁ። እስከዛ ድረስ አብራችሁ እሺ። የገብስ ዱቄት ሄጄ አምጥቼ መጥቻለሁ። እንደምታዩት አገባተካ እሺ እንደምታዩት እንደዚህ አምጥቼ ካማሰልኩትኝ ካቀላቀልኩትኝ በኋላ ወይኔ በእናትህ አማስለዋለሁ ማለት ነው። በደንብ እንዲዋሄድ እና የእንትን ትክክለኛ የኬክ እንትን እንዲሰጠን ማለት ነው። ትክክለኛ የኬክ ሊጥ እንዲሰጠን እንደዚህ አድርገን እናማስለዋለን። እንደነገርኳችሁ ነው እኛ ቤት ያው ብዙ ጊዜ ጤናማ ምግብ ነው የሚበላ፣ ለዛም ነው ያው እንደምታዩት እንግዲህ በደንብ ቆንጅዬ ሆኖልኛል እንትኑ ሊጡ ማለት ነው። ጥሩ የኬክ ሊጡ ሆኗል። እናንተ በማይክሮዌቭ ማብሰል ከቻላችሁ በማይክሮዌቭ ማብሰል ትችላላችሁ። እኔ ግን ማይክሮዌቭ አልፈልግም። በስነ ስርዓት ኦቨን ውስጥ አስገብቼ በኦቨን አበስለዋለሁ ማለት ነው። አሁን እዚህ ጋር የምታዩቸው እቃዎች አሉ። ወደ እነሱ 6 ፍሬ ነው በነገራችን ላይ ያሉኝ 6 ፍሬ ነው በሰዓቱ። እነዚህን ሳገኝ የተሰማኝ ደስታ ለነገራችሁ አልችልም። እሺ እንደዚህ አድርጌ በመጭለፊያ ማለት ነው። መጭለፊያ ነው የሚባለው ወይላ
ጭልፋ በጭልፋ አንዳንድ ጭልፋ ብስሚላ በቻልኩትኝ መጠን እንዳለማለቃለቅ እሞክራለሁ። ከተለቃለቀ ደስ ስለማይል ማለት ነው። እንደዚህ አድርጌ እንዳታሳፍረኝ አላለቃልቅም ብዬ አይገርምም። በመጠናቸው ነው መሰለኝ የሰራሁትኝ። እኩል ነው ማለት ነው። እኩል እንትን ነው የመጣልኝ እኩል 6 ፍሬ ብቻ። ስለዚህ በጣም ነው ደስ ያለኝ። እኩል መጠን ነው፣ እኩል በእነሱ ልክ ነው የሰራሁትኝ። ዋው እንደምታዩት አካባቢ መቆሸሽ የለበትም። ምግብ ሲሰራ ከምንም በላይ ሳትበሉት የሚዘጋችሁ አካባቢ ሲቆሽሽ ስለሆነ ምግብ ሲሰሩ ንጽህና መጠበቅ ግዴታ ነው ማለት ነው። እንደዚህ አድርጌ እንደምታዩት ከጨረስኩኝ በኋላ እዚህ ጋር እንደምታዩት ቸኮሌት ዳርክ የሚባል ቸኮሌት አለ። ቸኮሌት ዳርክ እያንዳንዱ ሰሃን ይሄን የሚያክል አንድ ስባሪ ውስጥ አስገባለታለሁ። እያንዳንዱ ሰሃን አንድ ስባሪ አስገባለታለሁ። ምክንያቱም ዳይት ስለሆነ ይሄ ቸኮሌት ጥቁር ነው፣ ከቡና ነው የሚሰራው። ምንም አይነት ጣፋጭ የለውም። ጤናማ ኬክ ይሆናል ማለት ነው። ስለዚህ ልዩ ነው። ራስን ማድነቃ ይሆንና እውነት ለመናገር እንደዚህ ወደ ውስጥ እናስገባዋለን እየተጫን በዚህ መልኩ ማለት ነው። ከዛ ከላይ 3 ፍሬ 3 አይሰበርም። ባይገርማችሁ የሚሰበር አይደለም። በነገራችን ላይ ያው እንደዚህ ስብር ስብር አድርጌ ከላይ ለንትን ለምንድን ነው የሚባለው? አንዴ 6 ብቻ እናንተ ናችሁ 6 ናችሁ? አዎ 6 ናችሁ። አይገርምም? እሺ ከዛ ያው እንደምታዩት እንደዚህ ሆኖ አልቆልኛል። አሁን ወስጄ ኦቭኔ 160 ላይ ተደኩሶ ነው ያለው። ለ15 ደቂቃ ኦቭን ውስጥ ይቆያል። ከ15 ደቂቃ በኋላ እንገናኛለን። እስከዛው ድረስ ባይ ባይ። ኦኬ እንግዲህ የተወደዳችሁ የሰራሁት ኬክ ይሄንን ይመስል ነበር። ኬኬ አይታችሁት ከወደዳችሁት ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቪዲዮ መጨረሻ ይሄንን መስሎ አልቋል ማለት ነው። እንግዲህ ጤናማ ቆንጅዬ ምርጥ ኬክ ነው ማለት ነው። እኔ የሰራሁትን ስሩና ሞክሩት፣ ወድታላችሁ። በእርግጠኝነት አትከስሩበትም፣ ትጠቀማላችሁ። እንድትጠቀሙ እኔም ደስ እንድለኝ ተጠቃሚ እንድንሆን ሁላችንም ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ሆኑ። አብሮነታችሁ አይለየኝ እላለሁ ማለት ነው። የዛሬው ቪዲዮ ይሄንን ይመስል ነበር። እንግዲህ ቪዲዮ አይታችሁ ከተመቻችሁ እንደዚህ በማድረግ አብራችሁኝ ሁኑ እላለሁ ማለት ነው። እንግዲህ የዛሬው ቪዲዮ ይሄንን በመሰለ በሚያምር በተሳካ ሁኔታ አልቆልኛል። ቪዲዮውን አይታችሁ እንግዲህ ከተመቻችሁ የተለመደውን በማድረግ አብራችሁኝ ሁኑ እላለሁ። ሰላም ለሀገራችን ለኢትዮጵያ፣ ሰላም ለሕዝቦቿ፣ ሰላም ለቤተሰቦቻችን፣ ሰላም ለኛ፣ ፍቅር፣ አንድነት፣ መተሳሰብ፣ እዝነት፣ ጤንነት ይስጠን እላለሁ ማለት ነው። ዋላፍ ኢትዮጵያ። ሁላችሁም ደህና እደሩልኝ። ቻው ቻው። ሰላም አለይኩም ወረህመቱላሂ ወበረካቱሁ። ቻው